ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እንደምታውቁት ብሔራዊ ባንክ እያንዳንዱ ኢትዮጵያዊ ናሽናል አይዲውን ከባንክ አካውንቱ ጋር ኮኔክት እንዲያደርግ ወይም ደግሞ ሃርመናይዝ እንዲያደርግ አጠር ቀጠን ያለች ህግ አውጥቷል። አይ ቲንክ ይሄ ነገር ግዴታ ነው፣ ምክንያቱም በይፋ ነው እየተነገረ ያለው። እስከ መጋቢት መጨረሻ ጊዜም ሁሉም ባንኮች የደንበኞቻቸውን ናሽናል አይዲ ከአካውንታቸው ጋር ሃርመናይዝ እንዲያደርጉ ትዕዛዝ ተላልፈዋል። ስለዚህ ግዴታ ከሆነ ምንም ማድረግ ስለማይቻል ግዴታ ቅርንጫፍ ሄዳችሁ ተሰልፋችሁ ጊዜያችሁንም ጉልበታችሁንም ከምትገሉ በቀላሉ በኦንላይን ኮኔክት የምናደርግበትን አማራጭ ብዙ ባንኮች ይዘው መጥተዋል። ዛሬ የ12 ባንኮች ኦፊሻሊ ሪሊዝ ተደርጓል። ይህንንም ሪሊዝ ያደረገው የብሔራዊ መታወቂያ መስሪያ ቤት ነው። ኤክስ አካውንቱ ላይ ነው ያጋራው ሊንኮቹን። ስለዚህ ኦፊሻል ነው ማለት ነው። እንዴት አድርጋችሁ በቀላሉ ኮኔክት ማድረግ እንደምትችሉ ያሉትን ስቴፖች አንድ ባንድ አሳያችኋለሁ። እኔ 1 3 ወይም 4 የሚሆኑ ባንኮችን ስቴፓቸውን አሳያችኋለሁ። ግን ከዛ ውጭ ያሉ ባንኮችን አካውንት ስላልከፈትኩ ስቴፑ ኦልሞስት ተመሳሳይ ነው የሚሆነው። ስለዚህ በራሳችሁ መንገድ ስቴፑን ሄዳችሁ በቀላሉ ኮኔክት ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ብዙ ሰው የሚያነሳቸውን አንዳንድ ጥያቄዎች መጨረሻ ላይ መልስላችኋለሁ። ይህን ቪዲዮ እስከምሰራበት ጊዜ ድረስ ኦፊሻል የተደረጉት ባንኮች እንደነገርኳችሁ ወደ 12 የሚሆኑ ባንኮች ናቸው። ዝርዝራቸውን ልንገራችሁ። የመጀመሪያው አቢሲኒያ ባንክ፣ አዋሽ ባንክ፣ የኦሮሚያ ህብረት ስራ ባንክ፣ የኢትዮጵያ ንግድ ባንክ፣ የኦሮሚያ ባንክ፣ ወጋገን ባንክ፣ ንብ ባንክ፣ ፀሐይ ባንክ፣ ስንቄ ባንክ፣ ዘምዘም ባንክ፣ አማራ ባንክ እና ዘመን ባንክ ናቸው። ሊንካቸውን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ወይም ቴሌግራም ቻናል ላይ ኢንጆይ ብታደርጉ እዛ ጋር ማግኘት ትችላላችሁ። የሊንኮቹን ዝርዝር የቴሌግራም ቻናል ላይ እዚህ ጋር ገብታችሁ @ቢግ ሀበሻ ሶፍትዌርስ በሚለው ገብታችሁ እዚህ ጋር አስቀምጬላችኋለሁ። ሰርች አድርጋችሁ እንደምትፈልጉት ማግኘት ትችላላችሁ። ስለዚህ ይሄ የመጀመሪያው ለምሳሌ አቢሲኒያ ባንክ ከሆነ የፈለጋችሁት ይሄንን የመጀመሪያውን ክሊክ ታደርጉና እንደዚህ ይከፍትላችኋል። እዚህ ጋር የአቢሲኒያ ባንክ አካውንት ቁጥራችሁን ታስገባላችሁ። ለምሳሌ የኔ ይሄ ነው። ስለዚህ ሰብሚት ትሉታላችሁ። ከዛ ወደ ስልክ ቁጥራችሁ ኦቲፒ ይላክላችኋል። ይሄ ኦቲፒ በ3 ደቂቃ ውስጥ መሙላት አለባችሁ። ካለዛ ኤክስፓየር ስለሚያደርግ እንደ አዲስ ነው የምትሞሉት። በአንድ ቀን ለ3 ጊዜ ነው መሞከር የምትችሉት ማለት ነው። ቬሪፋይ ካደረገ በኋላ ስማችሁንና አካውንት ቁጥራችሁን እንደዚህ ያመጣላችኋል። ቬሪፋይ ዊዝ ኢሲኔት የሚለውን ክሊክ ታደርጋላችሁ። ከዛ የፋይዳ መታወቂያ ቁጥራችሁን ታስገባላችሁ። እዚህ ፊት ለፊት ላይ ያለውን ኤፍሲኤን የሚለውን ማለት ነው። ካስገባችሁ በኋላ ወደ ስልካችሁ የናሽናል አይዲ ኤስኤምኤስ ይደርሳችኋል፣ ኦቲፒ። እሱም ባለ 6 ዲጂት ኦቲፒ ታስገባላችሁ። ከዛ መጨረሻ ላይ ቬሪፋይ ትሉታላችሁ። ከዛ እነዚህን የአይደንቲቲ ኢንፎርሜሽናችሁን አክሰስ እንዲያደርግ ትፈቅዱለታላችሁ። በዚህ መሰረት ስማችሁን ከአካውንት ቁጥራችሁና አጠቃላይ ኢንፎርሜሽናችሁን ያሳያችኋል። እዚጋ ኮንፈርም ኤንድ ሰብሚት ስትሉት በትክክል ኮኔክት ይሆንላችኋል። ቀጣይ ወደ ኢትዮጵያ ንግድ ባንክ እንገባለን። ሊንኩን ክሊክ ካደረጋችሁ በኋላ እዚህ ጋር አካውንት ቁጥራችሁን ታስገባላችሁ። በተመሳሳይ ኦቲፒ ወደ ስልካችሁ ይላካል፣ ወይም ንግድ ባንክ ወደ ከፈታችሁበት ስልክ ይላካል። ከዛ እዚህ ጋር ሎጊን ዊዝ ኮድ የሚለውን ክሊክ ታደርጋላችሁ። ካስገባችሁ በኋላ ሴንድ ኮድ ትሉታላችሁ። ከዛ ኦቲፒ ከናሽናል አይዲ ይላክላችኋል፣ እሱን ታስገባላችሁ። መጨረሻ ላይ እንደዚህ አካውንታችሁን ያመጣላችኋል። አክሴፕት ኤንድ አፕዴት ትሉታላችሁ። በዚህ መሰረት አፕዴት ኮምፕሊት ሲላችሁ ከእናንተ ሳይድ ያለውን ጨርሳችኋል። አሁን ቀጣይ የሚቀረን የአዋሽ ባንክ ነው። የአዋሽ ባንክን ክሊክ ካደረጋችሁ በኋላ ሃርመናይዝ ማይ ባንክ አካውንት የሚለውን ክሊክ ታደርጋላችሁ። ከዛ ይሄ ቬሪፋይ አይደንቲቲ የሚለውን ክሊክ ካደረጋችሁ በኋላ ወደ ቀጣዩ ፔጅ ያስገባችኋል። በተመሳሳይ እዚህ ጋም የፋይዳ ቁጥራችሁን ታስገባላችሁ። በነገራችን ላይ የፋይዳ ቁጥራችሁ 2 አይነት ቁጥር ነው ያለው፣ ከፊት ለፊትና ከጀርባ ማለት ነው። ከፊት ያለው 16 ዲጂት ነው፣ ከጀርባ ያለው ደግሞ 12 ዲጂት ነው። ስለዚህ ባለ 16 ዲጂቱን ከፊት ለፊት ያለው ነው የምታስገቡት። እንደዚህ ያመጣላችኋል። ሌላው አማራ ባንክ ነው። እሱንን ክሊክ ካደረጋችሁ በኋላ ወደዚህ ያስገባችኋል። ከዛ አካውንት ቁጥራችሁን እዚህ ጋር ታስገባላችሁ። ኦኬ፣ ይሄን ቼክ ለማድረግ ስሞክር አካውንት ኦልሬዲ ኤግዚስት ኢን ዘ ሲስተም ስለሚል ኦልሬዲ ይሄ ኮኔክት ሆኗል። ስለዚህ አንዴ ኮኔክት ካደረጋችሁ ድጋሜ ኮኔክት ማድረግ አይጠበቅባችሁም። አሁን ደግሞ የኦሮሚያ ህብረት ስራ ባንክ ኮፕ የሚባለው ማለት ነው፣ እሱን አሳያችኋለሁ። ሊንኩን ክሊክ እንዳደረጋችሁ ወደዚህ ፔጅ ይወስዳችኋል። ከዛ እዚህ ጋር አካውንት ቁጥራችሁን ታስገባላችሁ። እዚህ ጋር ደግሞ ሴኩሪቲ ቬሪፊኬሽን ብሎ ይሄንን ቁጥር ደግማችሁ ታስገቡታላችሁ። ከዛ ሴንድ ኦቲፒ ስትሉት አካውንት ወደ ከፈታችሁበት ስልክ ቁጥር ኦቲፒ ልክላችኋል። እሱን አስገብታችሁ ቬሪፋይ ኦቲፒ ትሉታላችሁ። ይሄንን አክሴፕት ብላችሁ ኮንቲኒው ዊዝ ናሽናል አይዲ የሚለውን ክሊክ ታደርጋላችሁ። እዚህ ጋር የናሽናል አይዲ ቁጥራችሁን ታስገቡና አሁንም ሴንድ ኮድ ስትሉት ናሽናል አይዲ ኮድ ይልክላችኋል። እሱን አስገብታችሁ ቬሪፋይ ትሉታላችሁ። ከዛ አሁንም ቅድም እንዳደረግነው በተመሳሳይ ይሄንን አለው ትሉታላችሁ። አሁን ቬሪፊኬሽን ሰክሰስፉል ይላችኋል። ከዛ ይሄንን ኮምፕሊት አካውንት ሊንኪንግ ስትሉት ሙሉ በሙሉ አካውንታችሁ ሊንክ አድርጎ ይጨርስላችኋል ማለት ነው። የመጨረሻ አንድ የሲንቄ ባንክ አለ። እሱን አካውንት ቼክ እናድርገው። ከተከፈታችሁት በኋላ እዚህ ጋር ሃርመናይዝ የሚለውን ክሊክ ታደርጋላችሁ። ሎጊን ዊዝ ኮድ የሚለውን ክሊክ ታደርጉና እዚህ ጋር ፋይዳ ቁጥራችሁን ታስገባላችሁ። አብዛኛዎቹ እንደዚህ ኢረር እያሉ ያስቸግራሉ። ስለዚህ ያው የደጋገማችሁ ከመሞከር ውጭ ሌላ አማራጭ ለጊዜው የለውም። ሰው በማይበዛበት ጊዜ ማታ ወይም ደግሞ ጠዋት አካባቢ ቼክ እያደረጋችሁ
መሞከር አለባችሁ። ሌሎቹም ሊንኮቹን እዚህ ጋር ዘርዝሬላችኋለሁ። ስለዚህ በዚህ መሰረት እየገባችሁ ቼክ አድርጉ። ዳሽን ባንክን ጨምሮ ሌሎች ተጨማሪ ባንኮች ሊንካቸውን የሚለቁ ከሆነ ቴሌግራም ቻናል ላይ አፕዴት ስለማድረጋችሁ እዛ ጋር ጆይን አድርጋችሁ ቼክ ማድረግ ትችላላችሁ። የተወሰኑ ባንኮች ኮኔክት የምታደርጉበት መንገድ ይሄ ነው። ከዚህ ውጭ ያላችሁ ባንኮች ግን ኦልሞስት አሰራሩ አንድ አይነት ነው። ያው የሲስተሙ ዩዘር ኢንተርፌስ ነው ትንሽ ለየት የሚለው። ከዛ ውጭ ያለው ግን ኦልሞስት አንድ አይነት ነው። ስለዚህ እየገባችሁ እራሳችሁ ቼክ አድርጉ። አሁን ደግሞ ብዙ ጊዜ የሚጠየቁ አንዳንድ ጥያቄዎችን ልመልስላችሁ። የመጀመሪያው ብዙ ሰው የሚጠይቀው ውጭ ሀገር ያለን ሰዎች ኦቲፒ ያው በስልካችን ስለማይላክ ምን ማድረግ አለብን የሚለው ነው። ለጊዜው ውጭ ሀገር ሆናችሁ ስልካችሁን አክሰስ ማድረግ የማትችሉ ከሆነ የተቀመጠ ወይም ደግሞ የተገለጸ ምንም አይነት ኦፕሽን የለም። ምክንያቱም የባንክ አካውንታችሁንም ናሽናሊቲያችሁንም ስትከፍቱ ያያያዛችሁ ስልክ ቁጥራችሁን ስለሆነ ከስልክ ቁጥራችሁ ውጪ ያለ ሜካኒዝም የለም። ለምሳሌ ባንክ አካውንት ስንከፍት ኢሜል ሰተን ቢሆን ኖሮ አክቹዋሊ ያው ናሽናል አይዲ ላይ ኢሜል ስላለ ብዬ ነው። እንደዛ ቢሆን ኖሮ በኢሜል ማድረግ ይቻላል። ሰው የትም ሀገር ሆኖ ሰው በቀላሉ ኮኔክት ማድረግ ይችላል። ነገር ግን አሁን ባለው አሰራር መሰረት ምንም አይነት የኢሜል አማራጭ የለም። ስለዚህ ውጭ ሀገር ካላችሁ በሰው ካልሆነ በስተቀር በእናንተ በራሳችሁ ኮኔክት ማድረግ የምትችሉበት መንገድ ያለ አይመስለኝም። ሁለተኛው ኦልሬዲ በናሽናል አይዲ የተከፈተ ባንክ አካውንት ካላችሁ ድጋሜ ሄዳችሁ ኮኔክት ማድረግ አይጠበቅባችሁ። በነገራችን ላይ ይሄንን የምነግራችሁ ኦፊሻሊ የተነገረ ሳይሆን እኔ በግሌ ይሆናል ብዬ የማስበው ነው። ምክንያቱም ዳሽን ባንክ የከፈትኩት በናሽናል አይዲ ነበር እና አሁን ድጋሜ ሄጄ ስጠይቃቸው አንተ ኦልሬዲ ኮኔክት ስላደረግ መምጣት አይጠበቅብህም ስላሉኝ ያው የኦንላይኑ አንድ አይነት ስለሚሆን ስለዚህ ኦልሬዲ በናሽናል አይዲ ከከፈታችሁ መሄድ አይጠበቅባችሁም ብዬ አስባለሁ። ነገር ግን ይሄ ከባንክ ባንክ ሊለያይ ስለሚችል እርግጠኛ ለመሆን እራሳችሁ ኦንላይን ላይ ቼክ አድርጉት። የብዙ ሰው ሶስተኛው ጥያቄ ደግሞ ስልክ ቁጥራችን ቢጠፋ ወይም ደግሞ አክሰስ ማድረግ ባንችል ነው። ያው ስልክ ቁጥራችሁ ከጠፋ ወይም አክሰስ ማድረግ ካልቻላችሁ ልክ ቅድም ውጭ ሀገር ሆናችሁ ስልክ ቁጥራችሁን አክሰስ ማድረግ ካልቻላችሁ በሚለው ይታያል። ነገር ግን እናንተ ከቅድሙ የሚለየው ኦልሬዲ ባንክ ሄዳችሁ አንደኛ ስልክ ቁጥራችሁን ማስቀየር ትችላላችሁ። ሁለተኛው ደግሞ በአካል ሄዳችሁ በአካል ራሳቸው ሊሞላችሁ ይችላሉ። ሌላኛው መንገድ ደግሞ ቴሌ ሄዳችሁ ሲማችሁን እንደ አዲስ ማውጣትን አለባችሁ ማለት ነው። ሌላው የመጨረሻው አሁን ከዘረዘርኩላችሁ ውጭ የሌሎች ባንኮች ሊንክ እስካሁን ይፋ አልተደረገም። ስለዚህ ይፋ ሲደረግ ተከታትዬ የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌን በዚህ ዩዘርኔም ጆይን አድርጋችሁ እዛ ጋር የሚለቃቸውን መረጃ ቼክ ማድረግ ትችላላችሁ። በተረፈ ይመቻችሁ።